ልክ አፕሩቭ እንዳደረግኩ እንደምትመለከቱት ፔመንት ሰክሰስፉል ብሎ መጥቷል። ሰላም ጤና ይስጥልኝ የቻናል ተከታታዮች እንደምን አላችሁ? በዛሬው ቪዲዮ ከአሊ ኤክስፕረስ እንደምታውቁት ዌልካም ዲል አለው ወይም ደግሞ የመጀመሪያ ጊዜ ኦርደር ስታደርጉ አዲስ ሰው የመጀመሪያ ጊዜ ኦርደር ሲያደርግ በጣም ሂውጅ ዲስካውንት ነው ያለው፣ በጣም በቅናሽ ብዙዎቻችሁ ያው የተለመዱ እቃዎች አሉ ሄድሴት እንዲሁም የተለያዩ ነገሮችን $1 ኦርደር ሲደረግ ሜቢ ቲክቶክ ላይም እዚህ ዩቲዩብ ላይም ብዙ ሰዎች ሲያደርጉ አይታችሁ ይሆናል። አንድ ጊዜ ኦርደር ካደረጋችሁ በኋላ ያንን ድጋሚ መጠቀም አትችሉም ኖርማሊ። እኔ ማሳያችሁ ዛሬ እንዴት አድርጋችሁ በዌልካም ዲሉ ወይም ደግሞ በዛ ቅናሽ አካውንት እየቀያየርን የተለያዩ ነገሮችን እየተጠቀምን እንዴት አድርገን ኦርደር ማድረግ እንደምንችል አሳያችኋለሁ። ያው ኢሜይል ብቻ ቀይራችሁ ሞክራችሁ ከሆነ ኦርደር ክሎዝድ ምናምን እያለ አስቸግሯችሁ ሊሆን ይችላል። አሊ ኤክስፕረስ ከአሊ ኤክስፕረስ ዛሬ በዌልካም ዲል እንዴት አድርገን ደጋግመን ማዘዝ እንችላለን የሚለውን አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እዚህ ቻናል ላይ እንዴት ኦንላይን ገንዘብ መስራት እንደምንችል የማሳይበት ቻናል ነው። የተለያዩ ነገሮችን ሼር ስለማድረግላችሁ ሰብስክራይብ ብታደርጉ ትጠቀማላችሁ፣ እኔንም ይረዳኛል። ሰብስክራይብ ያላደረጋችሁ አዲስ ሰዎች ካላችሁ ሰብስክራይብ ማድረግ እንዳትረሱ። ይሄ ቪዲዮ ብዙ ኢንፎርሜሽን ነው የምሰጣችሁ ለአሊ ኤክስፕረስ ብቻ ሳይሆን ሌሎች ነገሮችም ሜይ ቢ ቲክቶክ ኢንተርናሽናል ቲክቶክ መስራት የምትፈልጉ ዩቲዩብ ሌሎች ነገሮች ላይም ይጠቅማችኋል አሁን ማሳያችሁ ነገር። ይህን ቪዲዮ ፕሊዝ ከቻላችሁ ላይክ አድርጉልኝ ሳንጀምረው። ኤኒዌይስ ቀጥታ ወደ ቪዲዮ ልግባላችሁ። ኢንፎርሜሽኑን ሰጣችኋለሁ። ከዛ በኋላ ደግሞ ኦርደር ሳደርግ ያለውን በስልኬም በፒሲም ሁለት የተለያየ ጊዜ በእኔ በራሴ ስም የማደርገው እሱን አሳያችኋለሁ። መጀመሪያ ግን አሊ ኤክስፕረስ በምን መንገድ ነው እናንተ እራሳችሁ እንደሆናችሁ የሚያውቀው የሚለውን አራት ነገሮች እነግራችኋለሁ። የመጀመሪያው አይፒ አድሬስ ነው። አይፒ አድሬስ ምንድን ነው? ኢንተርኔት ፕሮቶኮል አድሬስ የምንለው ማለት ነው። እያንዳንዱ ዲቫይስ ስልክም ሊሆን ይችላል፣ ላፕቶፕም፣ ታብሌትም የትኛውም ዲቫይስ ከኢንተርኔት ጋር ኮኔክት ሲያደርግ መለያ ቁጥር አሳይን ይደረጋል ለዛ ዲቫይስ ማለት ነው። ለምሳሌ 192 ነጥብ ምናምን እያሉ የተለያየ አይፒ አድሬሶች አሉ። የአይፒ አድሬስ ለዛ ስልክ ወር ለዛ ዲቫይስ አሳይን ይደረጋል ማለት ነው። ይሄ አይፒ አድሬስ እንግዲህ ዋይፋይ ከሆነ የምትጠቀሙት ፐብሊክ አይፒ አድሬስ ለእያንዳንዱ ቤት ዋይፋይ አንድ አይፒ ነው የሚሰጠው። በአንድ ዋይፋይ ስር 5 የተለያዩ ስልኮች ቢኖሩ 5ቱም ስልኮች ተመሳሳይ አይፒ ነው የሚኖራቸው፣ ምክንያቱም የሚጠቀሙት አንድ ዋይፋይ ነው ማለት ነው። ያንን ኢትዮ ቴሌኮም አሳይን ሲያደርግ ወይ ሳፋሪኮም አሳይን ሲያደርግ እያንዳንዱ ቤት የራሱ አይፒ ያለው ዋይፋዩ ማለት ነው ዋይፋይ ሲሆን። ነገር ግን ሞባይል ዳታ ስትጠቀሙ በየጊዜው ዳታውን አጥፍታችሁ ስታበሩ አይኤስፒው ወይም ደግሞ ኢንተርኔት ሰርቪስ ፕሮቫይደሩ ኢትዮ ቴሌኮም ሊሆን ይችላል ሳፋሪኮም ካለው ከፑል ውስጥ ራንደምሊ ነው የሚሰጣችሁ። አጥፍታችሁ ስታበሩ አይፒያችሁ ድጋሚ ይቀየራል። አሁንም አጥፍታችሁ ስታበሩ አይፒያችሁ ድጋሚ ይቀየራል። ይህንን ራሳችሁ ቼክ ማድረግ ትችላላችሁ። አይፒያችሁን በምን ማወቅ ትችላላችሁ? ሁወር ዶት ኔት ይህንን ዌብሳይት መጠቀም ትችላላችሁ። በኋላ ላይ አሳያችኋለሁ። በዚህ አይፒ አድሬስ አማካኝነት እንደምትመለከቱት አሁን እኔ ዋይፋይ ነው ኮኔክትድ ሆኜ ያለሁት አዲስ አበባ ኢትዮጵያ 196.189.145.41 ይሄ የኔ አይፒ አድሬስ ነው። እንደምትመለከቱት አይኤስፒ ወይም ደግሞ ኢንተርኔት ሰርቪስ ፕሮቫይደር ይህንን ኢንተርኔት ፕሮቫይድ እያደረገልኝ ያለው ኢትዮጵያን ቴሌኮሙኒኬሽን ኮርፖሬሽን ወይም ኢትዮ ቴሌኮም የምንለው ማለት ነው። እሱ ነው ፕሮቫይድ እያደረገልኝ ያለው። በዳታ ቢሆን ግን አጥፍቼ ሳበራው አይፒ ይቀየራል። የመጀመሪያው አሊ ኤክስፕረስም ሆነ የትኛውም ዌብሳይት የእናንተን አድራሻ ቦታችሁን የሚያውቅበት መንገድ አይፒ አድሬሳችሁ ነው። ይህንን አይፒ አድሬስ በሶስት መንገዶች መቀየር እንችላለን። የመጀመሪያው ዋይፋይ ላይ ከነበራችሁ ወደ ዳታ መቀየር፣ ወደ ዳታ ላይ ደግሞ ከሆነ የነበራችሁት ዳታችሁን አጥፍቶ ማብራት ማለት ነው። አጥፍታችሁ ስታበሩ የተለየ አይፒ ነው የሚሰጣችሁ። ነገር ግን ይሄ የመጨረሻ የሚባለው ሌቭል ነው። በዚህም ስቲል ዲቴክት ሊደረግ ይችላል። ከዚህ በኋላ ማሳያችሁን ሁለቱን አማራጮች የማትችሉ ከሆነ በዚህ ማድረግ ትችላላችሁ። ቀጣዮቹን አፎርድ ማድረግ ማትችሉ ከሆነ ማለት ነው። ለምንድን ነው ይሄ ዲቴክት ሊደረግ ይችላል የምላችሁ? ዳታችሁን አጥፍታችሁ ስታበሩ አስተውላችሁ ከሆነ አይፒ አድሬሳችሁ ሙሉ ለሙሉ አይቀየርም። ወይንም ደግሞ ኢትዮ ቴሌኮም ሃንድል የሚያደርጋቸው አይፒዎች አሉ። ፑል አለ ኢትዮ ቴሌኮም ጋር ያለ። ለምሳሌ ሜቢ ከዚህ መልስ ያለው ሊሆን ይችላል የሚቀየረው ከ145.41 ከሚለው መልስ ሊቀየር ይችላል አጥፍታችሁ ስታበሩ ዳታችሁን፣ ወይንም ደግሞ ከዋይፋይ ወደ ዳታ ስትሄዱ ማለት ነው። ያላችሁበት ኤሪያ ተመሳሳይ ነው የሚሆነው። ሜቢ ያንን ተመሳሳይ ሰው ነው ተመሳሳይ አካባቢ ነው ብሎ ፍላግ ሊያደርግባችሁ ይችላል አሊ ኤክስፕረስም ሆነ የትኛውም ዌብሳይት። የመጀመሪያው አማራጭ ዳታ ላይ ከነበራችሁ ዳታችሁን አጥፍታችሁ ማብራት፣ ኦር ደግሞ ኢትዮ ቴሌኮም ላይ ከነበራችሁ ወደ ሳፋሪኮም መቀየር፣ ሳፋሪኮም ላይ ከነበራችሁ ወደ ኢትዮ ቴሌኮም መቀየር፣ ዳታ ከነበራችሁ ወደ ዋይፋይ። እንደዚህ አይነት ነገሮችን አይፒያችሁን ይቀይራል የመጀመሪያው ማለት ነው። ይሄ ሊስት የሚባለው ነው። ሞር አድቫንስድ የሆነው ደግሞ ይሄድላችኋል። ሁለተኛው ቪፒኤን ነው። ቪፒኤን የትኛውን ቪፒኤን ትጠቀማላችሁ? ኢት ዲፔንድስ። አሊ ኤክስፕረስ ግን ያው ዩዥዋሊ የተለመዱ ሀገራት ቪፒኤኖች አሉ። ለምሳሌ ዩኤስ ላይ ስታደርጉ አብዛኛው ጊዜ ሰዎች ከዩኤስ ቪፒኤን ጋር ኮኔክት ያደርጋሉ። ከዩኬ
እንዲሁም ትልልቅ ሀገራቶች ቪፒኤን ጋር ኮኔክት ያደርጋሉ። እና ቪፒኤን ኮኔክት ስታደርጉ ምንድን ነው የሚሆነው? ላይክ እንደ ፕሮክሲ ነው የሚሆነው። ነገር ግን የተቀመጠ የሆነ አይፒ አለ ለሁላችሁም። ልክ እንደ ዋይፋዩ ላይ እንዳስረዳኋችሁ ተመሳሳይ አይፒ ይዛችሁ ነው የምትገቡት። ብዙ ትራፊክ ይኖረዋል። ለምሳሌ ይሄኛው የቪፒኤኑ አይፒ ነው ብለን እናስብ። ቪፒኤን የሚያደርገው ምንድን ነው? የእናንተ ሪል አይፒ ይሄ ሆኖ ሳለ ሌላ ራንደም አይፒ የዩኤስ ሊሆን ይችላል ወደ የሆነ አገር አይፒ ከዛ አይፒ ጋር ኮኔክት ታደርጉና የእናንተ አይፒ አድሬስ ይደበቅና የዛ የቪፒኤኑ ወይም ዩናይትድ ስቴትስ ያለው አይፒ እሱ ነው አሊኤክስፕረስ የሚያየው ማለት ነው። ነገር ግን የአይፒ ምንድን ነው? ሁሉም ሰው ያንን ፍሪ ቪፒኤን ስለሚጠቀም የአይፒ ማስ ትራፊክ ነው የሚኖረው ወይም በጣም ብዙ ሰው ነው የሚጠቀመው እና እነዚህን ቪፒኤኖች ፍላግ ያደርጋቸዋል ማለት ቪፒኤን ነው ብሎ ስለሚያስብ ማለት ነው። ብዙ ሰው ያንን ሲጠቀሙ ያን አንድን አይፒ አድሬስ በጣም ብዙ ሰው ሲገባበት ሜይ ቢ 5,000 10,000 ሰው በዛ አይፒ ሊጠቀም ይችላል። ቪፒኤኑ ፍሪ ስለሆነ ብዙ ሰው ስለሚጠቀመው ማለት ነው። በዛ ብዙ ሰው ሲገባ ማስ ትራፊክ ስለሚሆን ይሄ ቪፒኤን ነው ሊያጭበረብር እየሞከረ ነው ብሎ ስለሚታሰብ እንደገና ይህንንም ኦርደር ክሎዝ ሊያደርግባችሁ ይችላል። የቪፒኤኑን እንዴት ነው ወርክ አራውንድ የምናደርገው? አንደኛ ያልተለመዱ ሀገራቶችን በመጠቀም እኔ ለምሳሌ የሰራልኝን በኋላ ላይ ቪዲዮ ላይ ያሳያችኋለሁ። ፓወር ቪፒኤን ነው ስልኬ ላይ የተጠቀምኩት። እሱንም ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ፓወር ቪፒኤንን ሀገራቶችን እየቀየራችሁ ያልተለመዱ ማለት ብዙ ጊዜ ሰዎች የማይጠቀማቸው ለምሳሌ እኔ በአየርላንድ ነው የሰራልኝ። ከዛ ቪዲዮ ሪከርድ አደረኩ በሲንጋፖርም ሰርቶልኛል። ያልተለመዱ ሀገራቶች አሉ አይደለ? ቪፒኤን ፍሪ ቪፒኤን ሆኖ ግን ያልተለመዱ ሀገራቶች አሉ። በነዛ ብዙ ትራፊክ ስለማይኖር ማለት ነው በዛ አይፒ አድሬስ ፍላግ እንዳይደረግባችሁ በነዛ መጠቀም ትችላላችሁ ማለት ነው። ይሄ ሁለተኛው አማራጭ ነው አይፒ አድሬሳችሁ የምትቀይሩበት። ሶስተኛው ፕሮክሲ የምንለው ማለት ነው። ፕሮክሲ ወይንም ደግሞ ፔድ ቪፒኤን። ፕሮክሲ ቅድም እንትኑ ላይ እንዳስረዳኋችሁ ቪፒኤን ላይ እንዳስረዳኋችሁ ይሄ እንደ ሚድል ማን ብላችሁ አስቡት። ላይክ እንደ ቪፒኤን ነው ማለት ነው። መሀል ላይ ያለ ሰው ነው የእናንተን ትክክለኛ አይፒ አድሬስ አሊኤክስፕረስ እንዳያገኝ ሌላ አይፒ አድሬስ ኮኔክት እናደርግና አሊኤክስፕረስ ጋር የሚደርሰው የዚህ የፕሮክሲው አይፒ አድሬስ ይሆናል ማለት ነው። ይህንን ፕሮክሲ ከየት ነው ማግኘት የምትችሉት? ፕሮክሲ ሁለት አይነት አለ። ስታቲክ አለ፣ እንደገና ደግሞ የሚቀያየር የሚጠፋ አለ። ስታቲኩ ውድ ነው የሚሆንባችሁ። እናንተ ግን ለአንድ ጊዜ ኦርደር ለማድረግ ስለሆነ የምትፈልጉት እዚህ ዌብሳይት ላይ ዲሽቮሶክስ ዶት ኔት ይኸው እዚህ ጋር ዲሽቮሶክስ ዶት ኔት እዚህ ጋር አካውንት ከፍታችሁ በ0.0 ምናምን ዶላር በክሪፕቶ መክፈል ትችላላችሁ ከባይናንሳችሁ ማለት ነው። እዚህ ጋር ፕሮክሲያችሁን ማግኘት ትችላላችሁ። ይህንን ፕሮክሲ እንዴት ነው ኮኔክት ማድረግ የምንችለው? ከዚህ በፊት በጣም ብዙ ቪዲዮ ሰርቻለሁ። የፔይፓሉ ቪዲዮ ላይ አለ፣ የሰርቬይ ጃንኪ ቪዲዮ ላይ አለ። በጣም ብዙ ቪዲዮዎች ሰርቻለሁ። እዚኛው ላይ ፕሮክሲ ታገኛላችሁ። ይሄ ፕሮክሲ ግን ለተወሰነ ደቂቃ ነው የሚቆየው። ሜይ ቢ 20 ደቂቃ 30 ደቂቃ ነው የሚቆየው። ዩናይትድ ስቴትስ የተለያዩ ሀገራቶች አሉ። እዚኛው ላይ እንደ ቀደም እንዳልኳችሁ እንደ ቪፒኤን ነው እንትን ማለት አይጠበቅባችሁም። ዩናይትድ ስቴትስ መሆን የለበትም ማለት አይጠበቅባችሁም። እኔ ግን ዩዥዋሊ የሚሰራው የኮምካስት ሆስት የሚለው ቦታ ላይ ኮምካስት ብላችሁ ሰርች በማድረግ የኮምካስት ሆስት የሚያደርጋቸው ፕሮክሲዎች አብዛኛው ጊዜ ፋስት ናቸው እና ስቴብል ናቸው። ኮምካስት ላይ ገብታችሁ እንደዚህ የምትፈልጉትን መታችሁ፣ ለምሳሌ ይህንን ከሆነ የምፈልገው ክሊክ አደርጋለሁ እንደዚህ። ከዛ እንደዚህ ይመጣልኛል። እንደምትመለከቱት ይሄ 49.12.196.34 አይፒ አድሬሱ ነው። ይሄ ደግሞ ፖርት ነው። ይህንን ያለፉት ቪዲዮዎች ላይ ገብታችሁ ማየት ትችላላችሁ፣ እንዴት ኮኔክት እንደምናደርግ እዛ ላይ ስላሳየው እዚኛው ላይ ድጋሚ ኤክስፕሌን አላደርግም። ማለት ቪዲዮ በጣም ይንዛዛል፣ ለዛ ነው። ግን ይህንን አይፒ አድሬስ ኮኔክት በማድረግ ከዚህ ጋር ኮኔክት አድርጋችሁ መታችሁ ቼክ ታደርጋላችሁ። ወርድ ዶት ኔት ላይ ለምሳሌ ኦልሬዲ ኮኔክትድ የሆነ ስላለኝ እዚህ ጋር መጥቼ ቼክ ላደርግላችሁ። እዚኛው ላይ ኦልሬዲ ኮኔክትድ ነኝ። በኦክሲላብስ ክሮም ላይ ከሆናችሁ ኦክሲላብስ መጠቀም ትችላላችሁ። ይሄኛው ስታቲክ ነው። ነገር ግን ይኸው ለምሳሌ እንደምትመለከቱት አሁን ይሄ አይፒ አድሬሴ 67.210.102.33 ለንደን ዩናይትድ ኪንግደም ይለኛል። አይፒውን ኮኔክት ስላደረግኩ ማለት ነው። ልክ አሁን ይሄንን ዲስኮኔክት ብዬው ፕሮክሲውን ኮኔክት ስላደረግኩ ነው እንደዛ ያለኝ። ልክ ዲስኮኔክት አድርጌ አሁን ሪፍሬሽ አድርግና ላሳያችሁ። ይኸው ልክ ዲስኮኔክት ሳደርግ አዲስ አበባ ኢትዮጵያ ሆነ። ቅድም ፕሮክሲውን ወይም የፕሮክሲውን አይፒ አድሬስ ኮኔክት ሳደርግ ሌላ አድራሻ ላይ እንዳለው ነው የሚያሳየው። ፕሮክሲው ሲሆን ሞር አድቫንስድ ነው ከቪፒኤን ነው። ብዙ ሰው ስለማይጠቀመው በክፍያ ስለሆነ የምታገኙት ፕሮክሲ ሲሆን ሞር አድቫንስድ ይሆናል። ሞር ሴፍ ትሆናላችሁ ማለት ነው። የመሳካት እድሉ ሰፊ ይሆናል ፕሮክሲ ሲሆን። ከፕሮክሲ ቀጥሎ ደግሞ ፔድ ቪፒኤን ወይም ደግሞ ስታቲክ ሬዚደንሻል ፕሮክሲ ያልኳችሁ ማለት ነው። ፔድ ቪፒኤን ላይክ እንደ ኖርድ ቪፒኤን ሊሆን ይችላል። ሌሎች ቪፒኤኖችን እነሱ ኢንክሪፕትድ ናቸው። ስለዚህ እነሱ 100% ሴፍ ናቸው። ወይም ደግሞ ስታቲክ መግዛት የምትፈልጉ ከሆነ አይፒ ሮያል ዶት ኮም እዚህ ዌብሳይት ላይ ስታቲኩን ማግኘት ትችላላችሁ። ያው ይሄኛውም እንዳልኳችሁ ውድ ናቸው እነዚህ በእነዚኞቹ በኖርማል ፕሮክሲዎች ማግኘት የምትችሉት ነገር ስለሆነ ማለት ነው። ነገር ግን እዚህ ሁሉ ድረስ መግባት አይጠበቅባችሁም። እንዳልኳችሁ በፍሪ ቪፒኤን የተለያዩ ሀገራቶችን እኔ ይሰራልኝ በአየርላንድ፣ በሲንጋፖር ምናምን በፓወር ቪፒኤን ሰርቶልኛል። የተለያዩ ቪፒኤኖችን በመጠቀም
እንትን ማለት ትችላላችሁ። ይሄ ግን የመጀመሪያው ስቴፕ ነው፣ አይፒ አድሬስ ማለት ነው። ከዚህ ውጪ በምን ሊያቅባችሁ ይችላል? አሊ ኤክስፕረስ እናንተ ራሳችሁ እንደሆናችሁ ለማጭበርበር እየሞከራችሁ እንዳልሆነ በምን ሊያቅባችሁ ይችላል? ሁለተኛው አማራጭ ኢሜል አድሬሳችሁ ወይም አካውንታችሁ ነው። ይሄ ግልጽ ነው ብዬ አስባለሁ። በተመሳሳይ አካውንት ከገባችሁ ግልጽ ነው፣ ይታወቃል ራሳችሁ እንደሆናችሁ። ስለዚህ ሌላ ኢሜል አድሬስ አዲስ አሊ ኤክስፕረስ ያልተከፈተበት ኢሜል አድሬስ ያስፈልጋችኋል ማለት ነው። ሁለተኛው ይሄ ነው። ሶስተኛው ሺፒንግ አድሬስ ነው። ሺፒንግ አድሬሳችሁ ላይ ስታስገቡ የመጀመሪያው ላይን ላይ ለምሳሌ ስም ፉል ኔም አስገባ ይላችኋል። እኔ አንዱ ላይ ያስገባሁትን ሁለተኛው ላይ ያስገባው ሶስተኛው ላይ ማስገብቻለሁ። ነገር ግን ስላይትሊ ቼንጅ ማድረግ የምትችሉ ከሆነ በጣም በተወሰነ መልኩ ማለት ነው። ለምሳሌ ስትሪት አድሬስ ላይ ሰፈራችሁን አስገብታችሁ ከነበረ የአሁኑ ላይ የሰፈራችሁን ስም በተወሰነ መልኩ ፊደል መቀነስ መጨመር፣ ኦር ደግሞ ስትሪት አድሬስ ላይ ከተማውን ማስገባት፣ ለምሳሌ አዲስ አበባ ማለት እንደዚህ አይነት ነገሮችን ስላይትሊ ቼንጅ ማድረግ የተወሰኑ ነገሮችን ሺፒንግ አድሬሳችሁ ላይ መቀያየር ማለት ነው። ይሄ ዋናው አካውንቴ ነው። ከዋናው አካውንቴ ውጪ ኦርደር ሳደርግ ያለውን እንዳልኳችሁ መጀመሪያ ኤክስፕሌን ላደርግላችሁ ብዬ ነው። ከዛ በኋላ ያለውን ኦርደር ሳደርግ ያለውን አሳያችኋለሁ። ሁለተኛው ነገር ሺፒንግ አድሬሳችሁን የምታስገቡትን ሺፒንግ አድሬስ ስላይትሊ መቀያየር ማለት ነው። የተወሰኑ ነገሮችን ሜይ ቢ ሰፈራችሁን ሊሆን ይችላል። ሰፈራችሁን ስትጽፉ ለምሳሌ አዲስ ከተማ ብላችሁ ከነበረ የተወሰነ ነገር አዲስ ከተማ ላይ ቀበሌ የሆነ ነገር ብላችሁ መጨማመር፣ የሆነ የሚጨማመሩ ነገሮችን መጨመር፣ ወር የሚቀነሱ ነገሮችን መቀነስ ማለት ይሄ ምንድነው የተለየ ሰው እንደሆነ አድርጎ አሲዩም እንዲያደርግ ማለት ነው አሊ ኤክስፕረስ። ይሄ ነው ሶስተኛው አማራጭ። አራተኛው እንግዲህ ያው ሁሉንም አራቱንም በትክክል ካደረጋችሁ 100% የተሳካ ነው የሚሆነው። ነገር ግን ያው የመጀመሪያውን ብቻ ስታደርጉ የመሳካት ድሉ ሊቀንስ ይችላል። ሁለተኛውን ብቻ ስታደርጉ የመሳካት ድሉ ሊቀንስ ይችላል። አራቱን ባደረጋችሁ ቁጥር ደግሞ የመሳካት ድሉ ይጨምራል ማለት ነው። አራተኛውና የመጨረሻው ምንድነው? የምትጠቀሙት ፔመንት ሜተድ ነው። ለምሳሌ የባይቢትን ማስተር ካርድ የምትጠቀሙ ከሆነ አንድ ካርድ ለሁሉም አካውንት ስትጠቀሙ አት ሰም ፖይንት ይሄ ሰውዬ ራሱ ነው አንድ ካርድ እየተጠቀመ ያለው የራሱ ሰውዬ ካርድ ነው። በሌላ አካውንት መጣ እንጂ ይህ ሰውዬ ራሱ ነው ይላችኋል። ሜይ ቢ 2-3 አካውንት ላይ ሊሰራላችሁ ይችላል። ከዛ በኋላ ግን እምቢ ይላችኋል ማለት ነው። ለዚህ ምንድነው ወርክ አራውንዱ የተለየ ሌላ ካርድ መጠቀም ነው። ሌላ ካርድ ከየት ታገኛላችሁ? እኔ እንግዲህ ብዙ ቪዲዮችን ሰርች አለው እዚህ ቻናል ላይ ኮይን ቤዝም የተለያዩ ካርዶችም አሉ። ነገር ግን የባይቢቱን ራሱኑ ያልኳችሁን አይፒ አድሬሳችሁን ወር ደግሞ ቪፒኤን ተጠቅማችሁ አዲስ ኢሜል ከፍታችሁ አዲስ ሺፒንግ አድሬስ ምናምን አድርጋችሁ በአንድ ባይቢት ካርድ 2-3 ጊዜ ኦርደር ማድረግ ትችላላችሁ። ሞክሬ ቴስት አድርጌ ስለሰራልኝ ማለት ነው። ከዛ በላይ ግን ከ2-3 ጊዜ በላይ ሲሆን ራሱ ነው ይህ ሰውዬ ብሎ ስለሚያስብ ፍላግ ያደርግባችሁና ኦርደር እንዳታደርጉ ያደርጋችኋል። ስለዚህ ለዚህ አማራጩ ለምሳሌ የጓደኛችሁ ካርድ ካለ ወር የሆነ ሰው ካርድ ካለ ያንን መጠቀም፣ ኦር ደግሞ ዋይዝ የምትጠቀሙ ሰዎች ካላችሁ 3 ካርድ የሚሰጣችሁ በፈለጋችሁት ልክ ሪፕሌስ ማድረግ ትችላላችሁ። ካርድ መቀየር ትችላላችሁ። ዋይዝ ላይ ኮይን ቤዝ የምትጠቀሙ ሰዎችም ኮይን ቤዝ ላይም እንደዛው በተደጋጋሚ ካርዱን መቀየር ትችላላችሁ። በአንድ ካርድ 2-3 ካዛችሁ በኋላ እንደገና ካርዱን መቀየር ኮይን ቤዝ ዋይዝ ላይ ምናምን ያላችሁ ሰዎች፣ ባይቢት ላይ ያላችሁ ሰዎች በአንድ ባይቢት ካርድ 2-3 ጊዜ ኦርደር ማድረግ፣ ከዛ ደግሞ የሌላ ሰው ካርድ መጠቀም፣ ኦር ደግሞ እዛው ባይቢት ላይ ሎስት ኦር ስቶለን የሚል አማራጭ አለ። አይታችሁ ከሆነ አላውቅም፣ ጠፍቶብኛል ኦር ተሰርቆብኛል ብላችሁ እንደ አዲስ ያንን ባይቢት ካርድ ማውጣት። አዲስ ካርድ ይሰጣችኋል። አዲስ ሰው እንደሆናችሁ አስዩም ያደርጋል ማለት ነው አሊ ኤክስፕረስ። እነዚህን 4 ነገሮች በማስተካከል አሁን እንዴት አድርገን ኦርደር ማድረግ እንደምችል አሳያችኋለሁ። በራሴ ስም ነው ኦርደር ማድረገው። ሁሉም ነገር ራሴ ማለት አቤኔዘር ሲሳይ ነው የሚለው ሙሉ ስም የራሴ ነው፣ አድራሻም የራሴ ነው። በዛው ነው ኦርደር ማድረገው። አሁን በስልኬ እንደገና ደግሞ በፒሲ ኦርደር ሳደርግ ያለውን አሳያችኋለሁ። በፒሲ ፕሮክሲ ያልኳችሁን የመጨረሻውን ሌቭል አድቫንስድ ነው ያልኳችሁ ስታቲክ ሬዚደንሻል ፕሮክሲ አለ። እሱን በመጠቀም ኦርደር ሳደርግና በስልኬ ደግሞ በፍሪው መልኩ ቪፒኤን ተጠቅሜ በአየርላንዱ ኦርደር ሳደርግ ያለውን አሳያችኋለሁ። ወደዛ እንግባ። እሺ በመጀመሪያ በፒሲ ነው ማሳያችሁ። ቅድም ያልኳችሁን ፕሮክሲ ኮኔክት አድርጌያለሁ። word.net ላይ እንዳያችሁት ለንደን ዩናይትድ ኪንግደም ነው የሚለው። እያፈጠንኩት ያለሁት ቪዲዮ እንዳይረዝም ነው። ከዛ አሊ ኤክስፕረስ ላይ እንገባለን። ሬጂስተር ነው የምናደርገው። ከዛ በኋላ አዲስ ኢሜል ሌላ አሊ ኤክስፕረስ አካውንት ያልተከፈተበትን ኢሜል እናስገባለን። ከዛ ኮንቲኒው እንለዋለን። ይሄኛው በፕሮክሲ ያልኳችሁ ነው። ፕሮክሲ መሀል ላይ አለ። ከፕሮክሲው ጋር ኮኔክት አድርገን አይፒያችንን ደብቀን ያልኳችሁ ማለት ነው። ከዚህ ቀጥሎ በስልኬ በፍሪ ቪፒኤን አሳያችኋለሁ። ይሄኛው ያው ስልካችሁ ላይ ኢሜላችሁ ላይ ኮድ ይገባል። ኮዱን ታስገባላችሁ። ጀስት ኖርማሊ እንደምታደርጉት አካውንት ሬጂስተር ማድረግ ማለት ነው። ከዛ የምታደርጉት ምንድነው ከላይ አገሪቷን ትቀይራላችሁ። ዩናይትድ ስቴትስ ላይ ያለው ይሄን እንደምትመለከቱት እሱን ወደ ኢትዮጵያ እንቀይረዋለን። ከዛ ከረንሲውንም ወደ ዩኤስዲ ማለት ነው ለማየት እንዲመችን። ከዛ ሴቭ እናደርጋለን። ያው የምትፈልጉትን እቃ እዚህ ጋር ፓስወርድ አስገባ የምትፈልግ ከሆነ እያለኝ ነው። ኖት ናውለዋለሁ። ያው አካውንቱን ብዙ ስለማንጠቀምበት አያስፈልገንም በሚለው ነው። ያው ከዛ ወደታች አድርገን የምትፈልጉትን እቃ ረጋ ብላችሁ ማየት ትችላላችሁ። እኔ ዝም ብዬ ያው ለቪዲዮ ነው
ሻዮሚ ኤርፓድ አንድ ኤርፓድ $1 ስለሆነ እሱን ኦርደር አደርጋለሁ። እሱን ክሊክ አደረግኩት። እናንተ የምትፈልጉትን እቃ የምትመርጡት እንደምታዩት በዌልካም ዲል ይሄ $5 ከ17 የነበረ ነው 0.99 ሆኗል። 80% ማለት ነው የቀነሰው ዌልካም ዲል ስለሆነ ከለሩን መረጥኩኝ። እንደም ባይናው እንለዋለን ማለት ነው። ባይናው ስንለው ወደዚህኛው ፔጅ ያመጣናል። ደግሞ ሺፒንግ አድሬስ ነው የምናስገባው። ከዛ እዚህ ጋር ሺፒንግ አድሬስን አስገባለሁ። የራሴን ስም ነው እንደምትመለከቱት ያስገባሁት። ስልክ ቁጥርም የራሴን ነው። ሌላ ስልክ ካላችሁ ትርፍ ስልክ እሱን መተጠቀሙ የተሻለ ነው፣ ያው ባይደጋገም ማለት ነው። ያለፈው አካውንት ላይ ሰፈር አላስገባውም። የአሁኑ ላይ ዝም ብዬ አዲስ ከተማ የሚል አስገብቻለሁ፣ ስላይት ልዩነት እንዲኖረው ማለት ነው። ከዛ ፔመንት ካርድ ላይ አድ ካርድ እንለውና እዚህ ጋር የራሳችሁን ካርድ ታስገባላችሁ፣ ያላችሁን ካርድ ማለት ነው። ባይቢትም ከሆነ የባይቢቱን ኦር ሌሎች ካርዶችም ዋይዝም ኮይንቤዝም የትኛውም ይሁን ያላችሁን ካርድ እዚህ ጋር ታስገባላችሁ። ከዛ በዚህ መልኩ ካርድ ነምበራችሁን ከሞላችሁ በኋላ ሴቭን ኮንፈርም ነው የምንለው፣ ሁሉንም ነገር ሞልተን ስንጨርስ ማለት ነው። ሴቭን ኮንፈርም እንለዋለን። እንደምትመለከቱት ኦልሞስት ደን እያለ ይሽከረከራል። ከዛ በኋላ በዚህ መልኩ ይመጣል ማለት ነው። ፔይናው እንለዋለን ማለት ነው። እንግዲህ ፔይናው ስንለው ነው የምንመለከተው የምናየው። አሁን እኔ ዋይዝ ስለሆነ የተጠቀምኩት ወደ አፕሩቭ አርግ ወደሚለው ፔጅ ወሰደኝ። አፕሩቭ አደረግኩት። ልክ አፕሩቭ እንዳደረግኩ እንደምትመለከቱት ፔመንት ሰክሰስፉል ብሎ መጥቷል። ይሄ ግን የሚሆነው በትክክል ያልኳችሁ ስቴፕ ስትከተሉ ነው። ካልሆነ ግን ፔመንት ክሎዝድ ምናምን ነው የሚላችሁ፣ ፔመንቱም አይቆረጥም። ነገር ግን ከዋይዜም ቆርጧል፣ ፔመንት ሰክሰስፉል ብሎኛል። እንደምትመለከቱት ቱ ሺፕ ነው የሚለው። አሁን ይሄ ሺፕ የሚደረግ ነው፣ ኦርደር ኦልሬዲ ኮንፈርም ተደርጓል ነው የሚለኝ ማለት ነው። በዚህ መልኩ በፒሲ ፕሮክሲ ኮኔክት አድርጌ ይህንኑ ፕሮክሲ በስልካችሁም መጠቀም ትችላላችሁ። ያው ቪፒኤን ፍሪ ሪስክ አለው ነው። ፕሮክሲ ከሆነ ሁልጊዜ እየቀየራችሁ ርካሽ ፕሮክሲ ስላለ ያንን መጠቀም ትችላላችሁ ነው። በዚህ መልኩ በፒሲ አይተናል። አሁን ደግሞ በስልክ ገብቼ ላሳያችሁ። እሺ ይኸው ቪፒኤን ተጠቅሜ ያለው ፓወር ቪፒኤን ነው። ቅድም እንደነገርኳችሁ አይርላንድ ኮኔክት አድርጌ ያለው። ከዛ ሁወር.ኔት ላይ ገብተን ቼክ እናደርጋለን። እንደምትመለከቱት ዱብሊን አይርላንድ ነው ያለው ነው የሚለኝ። ክሮም ላይ ገባለው። ወደ ያላችሁን ኤኒ ብራውዘር ትከፍቱና ዳታችሁን ክሊር አድርጋችሁ ብራውዘር ማለት ነው ካሽ ካጠፋችሁ በኋላ ሂስትሪ ካጠፋችሁ በኋላ ሎኬሽን ሲጠይቃችሁ ዶንት አላው በሉት፣ አትፍቀዱለት። እንደን አሊኤክስፕረስ ላይ እንከፍታለን ማለት ነው። ይኸው አክሴፕት ኩኪ እንለዋለን። ሎኬሽን አይርላንድ ላይ ያለው ነው የሚለኝ። እንቀይረዋለን እሱን ዴሊቨር ቱ ዲፍረንት ሎኬሽን ብለን ኢትዮጵያን እንመርጣለን። ከዛ ኢትዮጵያን ሰሌክት እናደርጋለን። ስቴይ እንለዋለን። ከዛ እንደምትመለከቱት በኢትዮጵያ ብር ነው እዚህ ጋር የሚያመጣው። እኛ የምንፈልገው በዩኤስዲ ቢሆን የተሻለ ነው። ከላይ ሶስቷን ነጠብጣብ እንነካና ወደ ታች ወርደን ከረንሲ የሚለውን ነክተን እንቀይራለን ማለት ነው። ከረንሲ የሚለውን እንነካለን። ከዛ በኋላ እንደዚህ ይመጣልናል። ዩኤስዲ ወይም ዩኤስ ዶላር የሚለው ላይ እናደርጋለን። ከዛ አካውንት ነው የምንከፍተው። አካውንት ሬጂስተር የሚለውን ክሊክ አድርገን ኢሜይላችንን እናስገባለን። ኢሜይሉን በዚህ መልኩ ካስገባን በኋላ ኮንቲኒው እንለዋለን። ልክ ቀደም ስናደርግ እንደነበረው ማለት ነው። ከዛ ስላይድ አድርጉ ይላል ሂውመን እንደሆናችሁ ለማረጋገጥ። እንደን ኮድ ይገባል ኢሜይላችን ላይ። እሱን ኮድ እናስገባለን። ፓስወርድ ከፈለጋችሁ ክሬት አድርጉ ይለናል። እሱንም ኖት ናው ብለን ስኪፕ ማድረግ እንችላለን። ያው ሁሌ የምንጠቀምበት አካውንት አይደለም ይሄ፣ ለዌልካም ዲሉ ብለን የገባ ነው። እዚህ ጋር የምትፈልጉትን እቃ ትመርጣላችሁ። እኔ ጀስት ራንደምሊ አንዱን ለእናንተ ለማሳየት ነው ዋች መርጫለሁ። ይህም እንዳያችሁ 0.99 ነው። ይህም ደን ባይናው እለዋለሁ። ከዛ እዚህ ጋራ አድሬስ ያው የራሴን አድሬስ ነው ማስገባው። እዚህ ጋራ ስላይትሊ ምንድነው የቀየርኩት ሰፈሩ ላይ የተወሰነ ነገር ጨምሬያለሁ። ፎን ነምበር ኤክስትራ ስለነበረኝ ኤክስትራ ፎን ነምበር ያለኝን ፎን ነምበር አስገብቻለሁ። ከሌላችሁም ችግር የለውም። በዚህ መልክ ብለር ያደረግኩት ያው ፐርሰናል ዲቴል ስለሆነ ነው። በዛ መልኩ እናስገባለን። ይህንን ሞልታችሁ ከጨረሳችሁ በኋላ ኔክስት ነው የምትሉት። እዚህ ጋራ ያልኳችሁን በቃ ስላይት ቼንጆች ማድረግ ነው። ኔክስት እንለዋለን። ከዛ እዚህ ጋራ ቀጥታ ወደ ኦርደሩ ወደ ክፍያው እንዲወስደን ማለት ነው ያመጣልናል። ሰመሪ ነገር ነው ያመጣልን። ኔክስት ስንለው ካርድ ዲቴል አስገቡ ነው የሚለን። አድ ኒው ካርድ ብለን እዚህ ጋር ካርድ ነምበራችንን እናስገባለን። ኦልሬዲ አስገብቼ ከአካውንቴ ላይ ቆርጦ እዚህ ጋር ሪከርድ ሳደርግ በመሀል ተቋርጦብኝ ነው ከአካውንቴ ቆረጠና ምንድን ያለኝ ፔመንቱ ቢ ቬሪፋይድ ብሎኝ ነበረ። ከትንሽ ደቂቃ በኋላ ቬሪፋይ አድርጎ ቱ ሺፕ ብሎልኛል ማለት ነው። እሺ እንግዲህ ያው ባያችሁት መልኩ ኦርደር አድርግ ያለው የተለመዱ እቃዎች ለምሳሌ ይሄኛው ፒ9 ዋይርለስ ብሉቱዝ ኤርፎን ይሄንን ሄድሴት ማለት ነው። ፒ9 አይ ቲንክ ብዙዎቻችሁ እዚህ ሱቅ ላይ ስንት እንደሚሸጥ ታውቃላችሁ። 1000 ምናምን ብር 2000 ብር ምናምን ነው የሚሸጠው። አሁን ይሄ አዲስ አካውንት ስለሆነ $10 ነው የሚለኝ። በአዲስ አካውንት በዌልካም ዲሉ ሲሆን 0.99 መግዛት የምንችለውን ይሄ በ150 ብር በማይሞላ ማምጣት የምንችለውን እዚህ ሱቅ ላይ የሚሸጠው 1000 ምናምን ብር 2000 ብር፣ ሪሴለሮችም ከዛ በላይ ይሸጣሉ። እናንተ ዌልካም ዲሉን ተጠቅማችሁ ራሳችሁ መጠቀም እንድትችሉ ነው ይሄንን ቪዲዮ የሰራሁላችሁ። አይ ቲንክ ሆፕፉሊ ተጠቅሟችኋል ብዬ አስባለሁ። ሴም ቲንግ አሊኤክስፕረስ ላይ ብቻ ሳይሆን ይሄ ሁሉም ዌብሳይት ላይ ቲክቶክም ኢንተርናሽናል ኮንተንት መስራት የምትፈልጉ ሰዎች እንዴት ነው ስልካችሁ ላይ ፕሮክሲውን ኮኔክት ማድረግ የምትችሉ፣ ጥያቄ ካላችሁ ያልገባችሁ ነገር ስለ ፕሮክሲው ኦር ሌሎች ነገሮችን ያልገባችሁ ነገር ካለ ኮመንት ላይ አስቀምጡልኝ። አይ ቲንክ ይሄ ቪዲዮ ለብዙ ሰዎች ይጠቅማል ብዬ አስባለሁ። ሪሴለሮችም ካላችሁ ለእናንተ አሪፍ ኢንፎርሜሽን እንዳደረግኩ ተስፋ አደርጋለሁ። አዳዲስ ሰዎች ካላችሁ ሰብስክራይብ ማድረግ እንዳትረሱ። ይህ ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ይመቻችሁ። ቻው